እኔ አማራ ፕሬዝዳንት በሆን ዛሬ ሄጄ ምንም ማድረግ ይመስላል? አንተ ደንቆሮ ልንገርህ፣ የአማራ ፋኖን በሙሉ ወጣቱ ስራ ትፈጥርለታል። ጠመንጃውን ማንንም ሰው አልነካውም። ፕሬዝዳንት እንደሆንኩ በቀጥታ ከዘመነ ካሴ ጀምሮ መታወቂያ ሰጠዋል። የያዘውን መትረጌስ መታወቂያ መስጠት ነው። ያንተ ነው። ታሪኩን መንገር ነው። ጀግና ህዝብ ነው። ሰላም ስበክ እያልክ ትመጣለህ። ጠመንጃውን አትንኩት። የአማራ ህዝብ ከነፍጥ ውጭ ዱላ መያዝ አይችልም እያልክ ትመጣለህ። በቤተ ክርስቲያን ይጨበጨብልሃል። ሰላሙ መመለስ አለበት። ትግሬና አማራ አንድ ነው። ሰሜነኛ ነው፣ ሰላም ነው። አብይ ግን ዞር ማለት አለበት ትላለህ። አብይ አይደል ችግር? ሌላ አማራ እንደኔ አይነት አማራ አንተን ቁጭ እናደርግልሃለን። አሸንጉሊት የታወቀ አማራ ዶክተር ራሱ በእናት ባያቱ ብትሄድ ሌላ ዘር የሌለው አንተን ቁጭ እናደርግና ይሄ ሁሉ ኃይል አስታርቀን አዲስ ህገ መንግስት አሻሽለን እንቀጥላለን። ፋኖ የሚተኩስ ይመስላል? የአማራ ህዝብ ሰላም ነው ያጣው። ልንገር አንተ ጣውላ ራስ 44 ታቦት ሲባል 44 ታቦት ብሎ ሲስቅ ሰምቻለሁ። ሙስሊሞችና በተለይ ጴንጤዎች 44 ታቦት የተባለ እኮ 44 ነገስታት የነገሱበት 44 ነገስታቶች በራሳቸው በሚፈልጉበት ጻድቅ ሰማዕታት የሰየሙት ያስቀረጹት ታቦት ነው። አንተ ደንቆሮ ጴንጤ፣ አንተ ደንቆሮ ኦሮሞ፣ ትግሬ፣ አጋሚ፣ አንተ ጋላ አስረግጬ እኮ እየነገርኩ ነው። የአማራን ታሪክ ለመበረዝ ነው። የኢትዮጵያን ኦርቶዶክስ ለማዋረድ ነው። የኢትዮጵያን ህዝብ ለመናቅ ነው። 44ቱ ታቦት የተባለው 44 ታቦት መሸከም እንዳይመስል 44ቱ ነገስታት በየዘመናቸው 44 ታቦት አስቀርጸዋል። ዛሬ መሰረት ለሆነው ለሙስሊሙ፣ ዛሬ መሰረት ለሆነው ለጴንጤው፣ ዛሬ ኢትዮጵያን በእጅ ገባችና 44 ታቦት እያልክ የአማራን እምነት የኢትዮጵያኖች እምነት ታንቋሻለህ። ለማዋረድና የምዕራባውያን ተልኮ የዘበተለው ኢትዮጵያ ውስጥ ይሄን ሱፍን ወጥረህ ቂጥሽን በታመታ እያረግሽ ምናምን ወራዳ ተጨባበጡ፣ እግዚአብሔር ሰላም ተባባሉ ሲባል እኮ ጥሩ ጡትና ጥሩ መቀመጫ ያላትን ቀድመተሽ ቀዳድመህ ጴንጤ አብረህ ቁጭ የምትለው እኮ አውቃለሁ። እኔ እኮ ገብቼ አውቃለሁ። ተሯሩጦ በቃ ያውቃል። ቆንጆ ዋጋ ነው ቶሎ ብሎ ሲገባ ቁጭ የሚለው በኋላ ተቃቀፍ ይባላል። ተሳሳም ሲባል ያው እጅ ተጨባበጥ ሲባል ለስለስ ያለ እጅ ነው። ጠቅጠቅ ይደራረጋል፣ ይዞ ይሄዳል። በቃ ይሄ እኮ አንተን አሁን ማርያም አታመድድም ምናምን የምትለው ዘልዛላ ኢትዮጵያን ያዋረርካት አንተ ነህ። መረን የለቀቃችሁ በየትኛው መጽሐፍ ቅዱስ ነው ፀጉር ቀጥለሽና ጥፍር ቀጥለሽ ውጭ የሚል? አንተ ወራዳ ጴንጤዎች ሁሉ ጠቅላላ አጭር ቀሚስ አድርጋችኋል። እንደ ቤተ ክርስቲያን ወዝወዝ የምትሉ አይንሽን ጨፍነሽ አፈንድለሽ አናውቅሽም እንዴ? በዓለም ላይ ተደርጓል። ነጮች እኮ ይሄን ያደርጉት ቁሞ ቀር ልትመለሚ ነው እዚያ ቦይፍሬንድሽን የምትሄጂው። እኔ አሁን ትቻለሁ ፖለቲካ ብዬ ባይብልን እንደዚህ አድርጌ ጥቁሬን ለብሻውን ብመጣ ትልቅ መስቀል አድርጌ አይ በቃ ወልጃችን መጣ ገባ ነው የምትባለው። እኔም በኋላ ማድረግ አይቀርም። ነፍሴን ይዤ መሞት ስለምፈልግ ትንሽ ቀን ነው አማራ ሲያሸንፍ ጥቁሬን ለብሼ ባይብልን ይዤ ፕራይቬት ጀቴን ይዤ በጣም 70 ኪሎ መሆን እለጠልጠዋለሁ ነው። ሌላ እንደውም ይሄ ግብጽ የጫነብንን ጊዮርጊስ ተነስቶ ይዋጋል የሚለውን እሽርና ቀጥታ የድሮዋን ኦርቶዶክስ እየሰበኩ ማያት ወጣት እንከተል የራሴን ቸርታ አቋቁማለሁ፣ እባርካለሁ፣ አስባርካለሁ፣ ገንዘብ ያዥ ሚስቴን አረጋለሁ፣ ልጅን ደግሞ የፕሮጀክት ነዳፊ ያረጋለሁ። ዶክተሮች ናቸው። በቃ እኔ ጥቁሬን ለብሼ ቁጭ ብዬ ቄስ ቀጥራለሁ ምናምን ተንቀሳቀስ እንዳበበ ብለው በሰዓት የሚከፈት ቸርች ላቋቁም ይችል ይሆናል። የስራው ጸባይ ነው፣ ቢዝነስ ነው። ምንም ልናደርግ አንችልማ። በቧንቧ ውሃ ትጠልፋለህ፣ የቅዱስ ጊዮርጊስ ጸበል ፈለቀ ትለዋለህ፣ ትጠምቀዋለህ። ቂጡን በጎማ እየለጠለት ግረፈው ነው የምለው። ደህናም ቢሆን መገረፍ አለበት፣ መጮህ አለበታ። ተጠልጧል። ኧረ እኔ ደህና ነኝ እያለ አልወጣም እያለ የሚረግጠው ይሄንን እየተለተልክ ይሄን ኢትዮጵያ አማራ መጋጥ ያስፈልጋል። ሸር ትጋበዝ እቺ ቆንጆ ተወዛውሽላቸው ቁጭ ብለሽ ብዙ አልችልም
ሰናንታ አገር አይደለም ወይ ወሎና ደላንታ ስፍራ አይደለም ወይ ወለናና ተንታ ወለናና ተንታ ፎሎ አድርጓት በልልኝ። ሸልማት ዘይሪኝ